አለ አልቀይረው አብርሽን መሰል ሁለተኛ ሊያገባ እኮ ነው። ሁለተኛ እኮ ደግሶ ሊያገባ ነው። ሲያስጠላ በእናታቸው ሰው ማነቃ በጣም ግን የምር ነው። ጉርሻ ሁሉ ለቆታል። ኧረ ይደብራል። መናትሽ እንደ ድጋሚ በአላ የመጀመሪያውንም አንቺ ተቃወምሽ አልሆነለትም። አንቺ የተቃወምሽው ነገር አልበረከተለትም። እኔና ካርቶን ያዙ ሊቀቁኝ ብለን ምን አገባን? ግን ምን አገባኝ? እኔ መሲ ይዛሽ ትሞታለች ብዬሻለሁ እኮ። እኔ ምን አገባኝ? ለምን መርከብ ላይ አይደለም ለምን ጀት ላይ ደግሞ እኔ ምን አገባኝ? መሰደቢያ ነው የሆንኩት። ምን አደረኩ? ሰደቡሽ እንዴ? ሰደቡሽ ትያለሽ እንዴ? አዘው ራሱ ሙድ ያዙብኝስ ራሱ ምን እያሉ አዘው ጄጅ አይረጅ ተንኮላቸው ተንኮል ነው እንዴ? እኔ ምን አገባኝ? ከዛ አብሶ ያቀሳሰረው ያ እንትና ነው ያ ማቲ የሚሉት ኧረ ያ አላብ ኢትዮጵያ የሚሉት ነው። እሱ ነው ያቀሳሰረው። እና ማቲ አይደል ስሙ? አይ ስም አልጠራም። ሰላም ሰላም የኔ ተወዳጆች እንዴት ናችሁ? በያላችሁበት ሰላም ጤና ፍቅር አብሽ እመኝላችኋለሁ። እንዲሁም ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግም እንዳይረሳ። እንግዲህ ሳሪንና ሮጁን መግቢያ ላይ እንደሰማችኋቸው ስለ አብርሃም እንግዲህ አንዳንድ ነገሮችን እየተናገሩ ነበረ። ሁለተኛ ማግባቱ በጣም እየደነቃቸው እየገረማቸው ሩቲን የመሰለ ወርቅ የሆነችን እንስትቶ እንግዲህ ሊያውም ትዳሩን ያፋታችሁ ከልጁ እናት ጋር ላለያየችው ሴት እንግዲህ ለትዳር ዝግጁ መሆኑንና ሁለተኛ ላያገባ እንደሆነ ሰምተው እንግዲህ በጣም ተገርሟል፣ ተደንቋል። ያ ሁላችንም የሚያስገረመን ያስደነቀን ነገር ነው ይሄ ጉዳይ። እንግዲህ በትናንትናው ዕለት ሩታ ይቅርታ ጠይቃለች። ይቅርታ መስጠቅ ደግሞ ከልቧና ከልቧ ነበረ ይቅርታ የጠየቀችው። ግን አንዳንድ ልጆች ሩቲ የሆነ በቀልን አስባ ተንኮልን አስባ ነው እያላችሁ ሀሳብ የሰጣችሁ ጥቂት ናችሁ። በነገራችን ላይ ብዙዎች አይደላችሁም። እንዲሁም እኔ ትናንትና እየተናገርኩ ነበር። እውነት ስንቶቻችንን እንደዚህ ለይቅርታ ልብ ያለን? እውነት እኔ አንቺ ብንሆን ይህንን ይቅርታ እናድርጋለሁ። ለምን አንድ የምትወዱት የገዛ ባላችሁ የምታፈቅሩት የልጃችሁ አባት በጣም ብዙ ዋጋ የከፈላችሁለትን አንድን ሰው እንዴት ነው ውስጣችሁ እኮ የሆነ ስሜት አለው እኮ ማለት ይሄ ባፋችን የምናወራው ነገርና ልባችን ላይ ያለው ነገር ይለያያል። ብዙዎቻችን ማለት ነው እየወደድን እያፈቅርን አንድን ሰው በቃ መመለስ ስላልቻለ ከነገሮች መራቅ ስላልቻለ የሚያደርጋቸው ስራዎች ሁሌ በምክር ሁሌ እንዴት ነው በመወያየት የማይስማማ ከሆነ ያን ሰው ከዛ ሰው ህይወት ለመራቅ ነው አይደል የምትወስኑት። እች ልጅም እንግዲህ ካለ ጥፋቷ ይቅርታ ጠይቃ ነገሮች ላይ በጣም ብዙ ነገሮችን እሷ ተጎርታ ከእርግዝና እስከ መውለድ ብቻ በጣም ብዙ ቻሌንጆችን አሳልፋለች። እዚህ ጋር ለእናንተ መቼም አላስረዳችሁም፣ ለምን እያያችሁት የመጣችሁት ነገር ስለሆነ። በእንደዛ ሁኔታ ውስጥ አልፏ ዛሬ ላይ እንግዲህ ባሏ ላይ ያገባት ያሰባትን እንስት እንዲሁም ባለቤቷን የልጇን አባት ይቅርታ የጠየቀች ጀግና ናት። ፍቅርን ያስተማረች ይቅርታን ያስተማረች እንስት ናት። ገባችሁ አይደለ? ግን ደግሞ እራሳችሁ ፈትሹ። እውነት በተለይ ይሄ ለበቀልና ለጸብ ነው ይህ ነገር እያደረገች ያለችው። ሩታ አማራጭ አታ የተለያየ ሀሳብ የምታመጡ ልጆች አላችሁ። በነገራችን ላይ እኮ ሩቲ ምንም የሚቀርባት ነገር የለም። ማናቸውን ከእሷ ህይወት ወጡና ሩታ ምንም የምትሆነው ነገር የለም። አንድ ነገር ማወቅ አለባችሁ። ምንድን ማወቅ የለባችሁ? እነሱ ናቸው ከእሷ በማራቋ ብዙ ነገሮችን የሚያጡት። እሷ ምን የምታጣው ነገር የለም። በጣም እግዚአብሔር ይመስገን በጣም የሚያከብሯት የሚወዷት በጣም ከሚባሉ በላይ በጣም ቆንጆ ኦዲየንሶች አሏት። በጣም የሚያከብሯት በጣም የሚሳሱላት፣ ስጠፋ የሚጨነቁ ስታለቅስ አብረው የማይለቅሱ በጣም እኔ እንጃ ከቃላት የማይገልጻቸው ኦዲየንስ ነው ያላት። ገብቷቸው አይደለም? እድሜ ግን ለነሱ ምን አለሽ በሉኝ። ደግሞ ነገ የሆነ ሰዓት ላይ መጥቶ ይቅርታ መጠየቁ አይቀርም፣ የማይቀር ጉዳይ ነው። ስለዚህ እኔ ሩታ በጣም ነው ያደነኳት። እውነት እኔ የእሷን ልብ ለሁላችንም እንዲሰጠን ነው እኔ ምኞቴ፣ እንደ እህትነት ማለት ነው። ለምን በቃ ከልቧ ነው። ለምን ምናልባት ሳትፈልጉ እናንተ ህይወት ውስጥ ምናልባት እየመጣሁኝ እያስከፋችሁ ከነበረ በጣም ይቅርታ ልጠይቃችሁ እፈልጋለሁ። መልካም ህይወት እመኝላችኋለሁ። እንዲሁም ለኦዲየንሶች
ይቅርታ ጠይቃለች። ይሄ ምን ያህል ልብ ንጹህ ቢሆኑ ምን ያህል ልብ ወርቅ ልጅ ብትሆኑ አያችሁ አይደለም? በቃ እሷ ላይ ከልጇና ከራሷ ጋር ቆንጆ ላይፍን ቆንጆ ጊዜ ማሳለፍ ትፈልጋለች። ከልጇ ምንም ነገር እንደሚበልጥባት አውቃለች። ደግሞ እዚህ ምድር ላይ ከልጇ ምንም የሚበልጥባት ነገር የለም እንዴ! ምንም ጥያቄ የሌለው ነው ይሄ ነገራችን ላይ። ስለዚህ አብርሃምን በጣም እያሽላላ ነው። እንግዲህ እኛ እንደውም ከሀገር ለመውጣት እያሰብን ነበረ። ሰሞኑን እየተፈጠሩ ያለ ነገሮች በጣም ግራ የሚያጋቡ ነበረ። አንቺም ታውቂያለሽ፣ ቀለበት አድርጊላታለሁ፣ ቀለበት ሳረግላት መተሽ በጠበትሽ፣ ብቻ የተለያየ እሷን የሆነ ሜንሽን እያደረጋት ነበረ። ለምን ሰላሚን እየነሳሽን አይነት ነገር እንግዲህ እየተናገረ ነበር። እና እኔ በጣም ነው የገረመኝ። የዚህን ያህል አንድ የልጁ እናት የሆነች እንስት ግን በዚህን ያህል እንደዚህ መዳፈር፣ በዚህን ያህል እንደዚህ ንግግሮችን እሷ የሆነ የበታችነት ስሜት እንዲሰማት የሆነ አላደለ ከራሷ ጋር የሆነ እንድትሟገት አይነት ነገር ነው በቃ የሚያደርግ። ግን በታሪክ ሩታ በታሪክ በምታደርጋቸው ነገሮች ምንም አትጸጸትም። ገብቷል አይደለ? አንተ ለልጅ ምን ታሪክ አስቀምጥክለት፣ እሷ ግን ለልጇ ቆንጆ ታሪክ ነው ያስቀምጥችለት። የእናትን ዋጋ በቃል የማይገለጸውን የእናትን ዋጋ ከፍላለች። አንተ እኮ ነገ አባቴ ነኝ ብሎ ልጅ ሲመጣና ወይም ደግሞ ልጄ ብለክ ስትሄድ ማለት ነው ልጁ እኮ በጣም ብዙ ጥያቄዎች ይጠይቃል ነገ ላይ። እናቴን የፈታት ወይም ደግሞ ከእናቴ የጣላችሁት በሴት ምክንያት ነው ወይ? አንተ ምን አይነት አባት ብትሆን ነው እናቴ በዚህን ያህል ዋጋ ስትከፍልኝ አንተ ምን እያረክ ነው ብሎ መጠየቅ አይቀርም። ስለዚህ አይደለም አንተ ይቅርና ሄርሜላ ራሱ ለልጆች የምታስቀምጫቸው ታሪኮች በጣም አስጠሊታ በጣም የሚደብሩ ነገሮች ናቸው። ትናንት ለዳዊት ከተናገሩ አንዱ እንደውም እዚህ ሚዲያ ላይ እኛ ለኦዲየንሶቻችን ምንድነው የምናስተላልፈው ነገር እያለ ነበረ። የምታስተላልፉት ነገር በጣም ግራ የሚያጋባ ነገር ነው። እንደውም አንተ ራስህ በጣም ጥሩና አስተዋይ የሆንከው ሰው ልጅ ራሱ ትናንት በጣም ስታሽላላ ያየሁኝ በጣም ነበር የገረመኝ። በእርግጥ ለምን አወራካት ወይም ደግሞ ለምን ከሄርሜላ ጋር ተገናኘክ አይደለም ፖይንቱ። ግን እንዴት ነው ከሩታ ጋር ያሳለፈውን ህይወት ወይም ደግሞ ከሩታ ጋር የተፈጠረው ነገር አንቺ ጋር እንዲፈጠር አልፈልግም። የወንድሜን ደስታ ነው የምፈልገው። የወንድሜን በቃ ፌሽታ ነው የምፈልገው። ወንድሜን እንድትጎጆ አልፈልግም። ሴት ልጅ ነሽ፣ ወንድ ልጅ እንዴት ማየት እንዳለብሽ ታውቂያለሽ። ይሄ እኮ ሩታን እየተናገርካት ነው። በቃ ሩታ አላወቀችበትም እና አንቺ ልታውቂበት ይገባል። እሱ ነው እንጂ ያላወቀበት፣ እሱ ነው ያላወቀበት አብርሃም ማለት ነው። ቢያቅበት ኖሮ እችን የመሰልሽ ወርቅ የሆነች እንስት እንዴ! በጣም ይህ ፍቅር እኮ ዋጋ የተከፈለለት ፍቅር እኮ ነው። የአብርሽና የሩታ ፍቅር እኮ ዝም ብሎ እንደዚህ የሆነ ከሜዳ ላይ የመጣ አይደለም። በጣም ዋጋ የተከፈለለት፣ በጣም ብዙዎችን ያስተማረ፣ በጣም ብዙ ሰዎችን አንድ ያደረገ ህብረትን የፈጠረ ፍቅር እኮ ነው። እስኪ እዚህ ሜዳ ላይ እንኳን ስንት ሰው ነው በሩታ ምክንያት ቤተሰባዊነት የፈጠረው? ስንት ቤተሰብ ነው በቃ በእሷ ምክንያት የሆነ ትልቅ ቦታ ላይ ደረሰው? ስንት ዩቱበር ነው በእሷን ምክንያት የተቀየሩ? ስንት ዩቱበሮች ናቸው እሷን እየሰደቡ እሷን የሆነ የማይሆን ነገር እያደረጉ የተቀየሩ? ግን ማንም ሰው አይመሰግንም። ሁሌ ጥላቻ፣ ሁሌ አላደለ ትንሿን ነገር ይዞ ማግነን ነው። እንደዛ ግን መሆን የለበትም። ለምን ጥፋት ስታጠፋ እኮ እኛም ሩታ ያጥፍታለች ትክክል አይደለችም እኮ እንላለን። ግን ደግሞ የሷ ጥፋት እኮ ጥፋት አይደለም። ገብቷቸዋል አይደለ? ምናልባት የሮቲ ጥፋት ከወለደች በኋላ 1-2 ጊዜ ያደረገቻቸው ነገሮች አሉ። እሱም ደግሞ አብራን በሚያሳያት አብራን በሚያደርገው ነገር ሰው ከሆናችሁ በነገራችሁ ትዕግስታችሁ ሲሟጠጥ እኮ እናንተም የማይሆን ነገር ታደርጋላችሁ እንዴ። አንዳንዴም የሆነ ሰው መሆኑን ራሱ የምትረሱት ሰዎች አላችሁ እንዴ። ሰው አይሳሳትም? ይሳሳታል። እኛስ ብንሆን በሉ አንዳንድ ጊዜ ሰው ላይ ጣታችሁ ስቀስሩ እኔስ ቢሆን በእንደዚህ ህይወት ላይ ያለፍኩት ያሉት ምንድን ነው የማደርገው? እግዚአብሔርን ብዙዎቻችሁ እንደውም ትናንትና አንዳንድ ሰዎችን ኮመንት ላይ ያነበብኩ ነበር። እኔ ጋር ላይቭ ላይ ገብቼ እውነት ዳጊ እኔ ብሆን አይደለም ይቅርታ ለጠይቀው ይቅርና ለበቀል ነው የማስበው። በታሪክ አላረገውም። አያችሁ አንዳንዴ እናንተ የማታረጉትን ነገር ሰው አድርጎ ስትት በጣም ትናደዳላችሁ። ለምንድን ነው የምትናደዱት? በቃ የይቅርታ ልብ ይኖራችሁ። እንደውም በዚህ አጋጣሚ በዚህ በትላንት ቪዲዮ ሩታ የይቅርታ ቪዲዮ በሰራችሁ ከአብርሃምና ከሄርሜላ ጋር እንደውም እናንተ የይቅርታ ልብ እንዲኖራችሁ እራሳችሁን እንድገምቱት የራሳችሁን ውስጣችሁን እኔ ብሆን እንዴት ነው ማረገው ብላችሁ እንድጠይቁ ነው መሆን የነበረበት ሰው የሚሆነው ነገር ቀጣይ ላይ የምናይ ይሆናል። እውነት ለመናገር በጣም ደስ ብሎኛል። በጣም አድንቂያታለሁ። በጣም ጀግና ናት። በቃ ለምን በእሷ ጉዳይ በጣም ብዙ ሰዎች እየተጨነቀ ስለሆነ ከነገሩ ራሷን ማግለል ራሷን ማራቅ ስላለባት ነገሮችን አድርጋለች። እግዚአብሔር ስጣት፣ እግዚአብሔር ያክብራት። በጣም ትልቅ ስራን እየሰራችሁ ግን ይህ በቀልና ጸብ ጥላቻ የምትሉ ልጆች ግን እናንተ ምናችሁን እንደሚያማችሁ አላውቅም። ትናንት የተፈጠሩ ነገሮች አሉ ስለ
ሜሪና ዳኒም እንግዲህ እመጣበታለሁ በሱ ቪዲዮ። ግን ደግሞ ያደረጉት ነገር ትክክል አይደለም። እንዴት ይቅርታ ሄደሽ ጠይቂያለሽ? እንዴት እንደዚህ ነገር ታደርጊያለሽ? ብሎ እንግዲህ ጓ እያሉ ነበረ። እውነት በጣም እኔ እነሱ ልጆች ግራ እያጋቡኛል። ለምንድነው ከእሷ ህይወት የሚያወጡት? ለምንድነው ከእሷ ህይወት የሚያወጡት? ለምንድነው የራሳቸውን ላይፍ የማይኖሩት? ሩታ ግን በቀደም ከህይወቷ እንዳሰጦቻቸው መውጣት ነበረባቸው፣ ግን አልወጡም። ለማንኛውም የእኔ ተወዳጆች ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ ተመልሼ እመጣለሁ። ወዳችኋለሁ። ባባይ